ሐምሌ 5 ሐምሌ አቦ እነዚህን 10 ነገሮች ሳትፈጽሙ ቀኑ እንዳያልፍባችሁ አደራ። አዎ ቢቻል 10ን ያልቻለ ሰው ግን ቢያንስ የተወሰኑትን መፈጸም ግዴታችን ነው። አዎ ከአንድ ቀን በኋላ ማለትም ሐምሌ 5 እጅግ በጣም አስደናቂ ቀን፣ እጅግ በጣም ልዩ ቀን ነው። አዎ ይሄ ቀን ስለ 5 ምክንያቶች ልዩ ቀን ይሆናል። አንደኛ ሰንበተ ክርስቲያን ነው። ሁለተኛ ርዕሰ ባህታውያን ቅዱሱ አባታችን አባ አቡነ ገብረ መንፈስ ቅዱስ ናቸው። ሶስተኛና ዋናው ደግሞ ብርሃናተ ዓለም ቅዱሳን አባቶቻችን ቅዱስ ጴጥሮስና ቅዱስ ጳውሎስ የዕረፍት በዓላቸው ነው። አምስተኛውና ዋናው ደግሞ ጾማችንን ሱባኤያችንን የፈጸምንበት ቀን ነው። ታዲያ በዚህ ልዩ እና ድርብርብ ክብረ በዓላትን በምናከብርበት የተከበረ ቀን ልንፈጽማቸው የሚገቡ 10 ዋና ዋና ጉዳዮች አሉ። ቢያንስ 10ን መፈጸም ባንችል ግን 1ን፣ 2ን፣ 3ን፣ 4ን ግን መፈጸም የግድ ይለናል ማለት ነው። ታዲያ ቪዲዮን ቀድሜ የሰራሁበት ዋናው ምክንያት ሁሉም ለበዓሉ ቀድሞ ተዘጋጅቶ የበረከቱ ተካፋይ እንዲሆን፣ በዓሉን እንዲያከብር፣ የቃል ኪዳኑም ተሳታፊ እንዲሆን ስለሆነ ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። እሺ አንደኛውና ዋናው ልንፈጽሙ የሚገባው ነገር ሁሌም እንደምናገረው በክብረ በዓላት ለቅዱሳን እናቶቻችንና አባቶቻችን ቃል ኪዳን ስለተገባላቸው፣ አዎ በበዓላችሁ ቀን ቅዱስ ሥጋዬና ክቡር ደሜን የተቀበለ የሚል ቃል ኪዳን ስለተገባላቸው በዚህ ቀን ንስሐችሁን ቀኖናችሁን የፈጸማችሁ ሰዎች ካላችሁ፣ የተዘጋጃችሁ ሰዎች ካላችሁ በዚህ ቀን ቅዱስ ቁርባን ትቀበላላችሁ ማለት ነው። ምክንያቱም በዚህ ቀን ቅዱስ ሥጋውና ክቡር ደሙን የተቀበለ ሰው ስለ 3 ነገሮች ይጠቀማል። አንደኛው ስለ ርዕሰ ባህታውያን ስለ ቅዱሱ አባታችን ስለ አባ አቡነ ገብረ መንፈስ ቅዱስ፣ አዎ በወርኃዊም ሆነ በዓመታዊ ክብረ በዓል ቀን በቤተ ክርስቲያን ተገኝቶ ቅዱስ ሥጋዬና ክቡር ደሜን የተቀበለ በመንግሥተ ሰማያት ከአንተ ጋር አሳርፈዋለሁ ተብለናል። ሁለተኛው ደግሞ በሰንበተ ክርስቲያን ቀን ቅዱስ ሥጋውና ክቡር ደሙን መቀበል ዋናው የታዘዝነው ጉዳይ ነው። ሶስተኛውና እንደዚሁም ደግሞ ዋናው ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በበዓላችሁ ቀን በቤተ ክርስቲያናችሁ ተገኝቶ ቅዱስ ሥጋዬና ክቡር ደሜን የተቀበለ ሰው ያለ ወቀሳና ያለ ከሰሳ የእሳትን ባህር አሻግሬ ከእናንተ ጋር አስቀምጠዋለሁ ተብሎ ቃል ኪዳን ተገብቶላቸዋል። ስለዚህ በዚህ ቀን ቅዱስ ቁርባን የግድ መቀበል ይገባናል፣ የተዘጋጀን ሰዎች ማለት ነው። ሁለተኛው ደግሞ ለቅዱስ ቁርባን ያልተዘጋጃችሁ ንስሐችሁን ያልፈጸማችሁ ሰዎች ካላችሁ በዚህ ቀን የርዕሰ ባህታውያን የአቡነ ገብረ መንፈስ ቅዱስ በዓል ነው። ቅድስት ሰንበተ ክርስቲያን ናት። በዚያም ላይ ደግሞ የብርሃናተ ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ የዕረፍት በዓላቸው ስለሆነ በዚህ ቀን በቤተ ክርስቲያን ተገኝቶ ቅዳሴ ማስቀደስ ይህን ሁሉ በዓል ማክበር ስለሆነ በዚህ ቀን ቅዳሴ ያስቀደሰ ሰው ያለምንም ጥርጥር ስርየተ ኃጢአት ያገኛልና ነው። ስለዚህ በዚህ ቀን ቅዳሴ ያስቀደሰ ሰው ከሰንበት ረድኤት በረከት ይካፈላል፣ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ይካፈላል፣ ከብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ ረድኤት በረከት ይካፈላል ማለት ነው። ሶስተኛው ልንፈጸመው የሚገባው ነገር በቤተ ክርስቲያናቸው ተገኝተው በብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ተገኝተው በርዕሰ ባህታውያን በቅዱሱ አባታችን በአባ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ተገኝቶ በስማቸው መማጸን ያስፈልጋል። አዎ ለብርሃናተ ዓለም ቅዱሳን ጴጥሮስና ጳውሎስ መድኃኔዓለም ኢየሱስ ክርስቶስ በስማችሁ በቤተ ክርስቲያናችሁ በበዓላችሁ ቀን ተገኝቶ የለመነኝን የተማጸነኝን ሰው በብርሃን ከተማ ከእናንተ ጋር አብሬ አስቀምጠዋለሁ ተብለዋል። ለርዕሰ ባህታውያን ለአባታችን ለአባ አቡነ ገብረ መንፈስ ቅዱስ ደግሞ በስማቸው የተማጸነን ሰው የእሳትን ባህር እንደሚያሻግር ከዚያም አልፎ ደግሞ 5 ውሾች የተባሉትን ኃጢአቶችን የሰራ ሰው ቢሆን እንኳን በእሳቸው ስም የተማጸነ ሰው እንደሚማር ቃል ኪዳን ተገብቶልናል። ስለዚህ በስማቸው በቤተክርስቲያን ተገኝተን መማጸን ሶስተኛው ዋናው ተግባራችን ነው። አራተኛውና ዋናው ደግሞ በዚህ ቀን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ያዘነና የተከዘውን በስም ያጽናና ተብለው ሁለቱም ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስም ርዕሰ ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስም ቃል ኪዳን ተገብቶላቸዋል። ስለዚህ በዚህ ቀን ስለ ሰንበተ ክርስቲያን፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ብለን ዝክር መታሰቢያ ማዘጋጀት የግድ ይለናል ማለት ነው። አዎ ለተራብና ለተጠማ ብቻ ሳይሆን ለመንገድ አላፊውም ቢሆን፣ በቤታችንም ቢሆን፣ በጎዳና ላይም ቢሆን፣ በስራ ቦታችንም ቢሆን አቅማችን በፈቀደው መልኩ ቀዝቃዛ ውሃም ቢሆን ዝክር ማዘጋጀት ይገባናል ማለት ነው። በተለይ ደግሞ ዓመታዊ ክብረ በዓልነቱ ለብርሃናተ ዓለም ለቅዱስ ጴጥሮስና ለቅዱስ ጳውሎስ ስለሆነ በስማቸው ዝክር መታሰቢያ ያደረገ ሰው ምሕረትን እንደሚያገኝ ቃል ኪዳን ተገብቶላቸዋል። ለአባታችን ለአቡነ ገብረ መንፈስ ቅዱስ ደግሞ በስማቸው ዝክር መታሰቢያ ያደረገ ሰው እስከ 15 ትውልድ ድረስ እንደሚማርላቸው ቃል ኪዳን ተገብቶላቸዋል። እንዲያውም ለአባታችን ለአቡነ ገብረ መንፈስ ቅዱስ ይሄ ብቻ አይደለም ቃል ኪዳን የተገባላቸው። እኛ በዚህ በምድር ዝክር መታሰቢያቸውን ስናደርግ በዓላቸውን ስናከብር እርሳቸው ደግሞ ሲኦል እየገቡ እናትና አባቶቻችን፣ እህት ወንድሞቻችን፣ አክስት አጎቶቻችንን
ዘመድ አስማዶቻችንን ከሲኦል እሳት እያወጡ የብርሃን ከተማ እንዲያስገቡ ቃል ኪዳን ተገብቶላቸዋል። ስለዚህ እኛ የአቡነ ገብረ መንፈስ ቅዱስን ዝክር በዚህ ስናደርግ፣ መታሰቢያቸውን ስናደርግ እርሳቸው ደግሞ ወላጆቻችንን እያወጡ ከሲኦል ወደ ብርሃን ከተማ ወደ ገነት ያስገቡልናል ማለት ነው። ስለዚህ በዚህ ቀን ስለ 3 ነገሮች ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ብርሃናት ዓለም ቅዱስ ጴጥሮስና ጳውሎስ፣ ስለ ሰንበተ ክርስቲያን ብለን ዝክር መታሰቢያ እናደርጋለን ማለት ነው። እንደዚሁ 5ኛውና ዋናው ደግሞ ልንፈጽመው የሚገባ በስማቸው ለተሰየመ ቤተ ክርስቲያን በብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በተሰየመ ቤተክርስቲያን ተገኝተን ማንኛውንም አቅማችን የፈቀደውን መባአና ስጦታ ማበርከት ይገባናል ማለት ነው። ምክንያቱም ቤተክርስቲያናችሁን ያሰራና ለቤተክርስቲያናችሁ አቅሙ የፈቀደውን ስጦታና መባአ ያበረከተውን ሰው በሙሉ በዚያች የፍርድ ቀን በመንግስተ ሰማያት ከእናንተ ጋር አብሬ እሰበስበዋለሁ ተብሎ ቃል ኪዳን ተገብቶላቸዋል። በቅዱሱ አባታችን በአቡነ ገብረ መንፈስ ቅዱስ ስም ድሃ ስናበላ ስናጠጣ፣ እንዲሁም ደግሞ ለቤተክርስቲያናቸው መባአ ስናቀርብ ደግሞ ድሃውን ያበላውን በዚህ ዓለም ምንም አይነት ችግረኛ ቢሆንም እንኳን አይራብም፣ አይጠማም፣ አይታረዝም ተብሎ ቃል ኪዳን ተገብቶላቸዋል። ለቤተ ክርስቲያናቸው አቅሙ የፈቀደውን መባአና ስጦታ በእነዚህ በ12 ወራት በአንዱ ሄዶ በአንተ ስም በተሰየመ ቤተ ክርስቲያን ተገኝቶ መባአና ስጦታ ያበረከተውን ሰው ደግሞ እንዳንተ ንጹሕ አደርግልሃለሁ ተብሎ ቃል ኪዳን ስለተገባላቸው ነው። 6ኛ ልናደርገው የሚገባው ትልቁና ዋናው ነገር ደግሞ የገድላቸውን መጽሐፍ በዚህ ቀን ማንበብ ይገባናል። የተአምራቸውን መጽሐፍ ማንበብ ይገባናል። የብርሃናት ዓለም የቅዱሳን ጴጥሮስ ጳውሎስን ገድልም የቅዱስ አባታችን የአቡነ ገብረ መንፈስ ቅዱስን ገድልም በዚህ ቀን በደንብ አድርገን ልናነበው ልንጸልየው ይገባል። ምክንያቱም ብርሃናት ዓለም ቅዱሳን ጴጥሮስ ወጳውሎስ ከ12 ሐዋርያት ጋር በ12 ነገደ እስራኤል ይፈርዳሉ። ታዲያ በዚያ ቀን ዋስ ጠበቃ እንደሚሆኑን ቃል ኪዳን ተገብቶላቸዋል። የገድላቸውን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ ደስ ብሎት ለሰዎች የተናገረ ሰው በሙሉ እነርሱ ዋስ ጠበቃ እንደሚሆኑት ቃል ኪዳን ተገብቶላቸዋል። ለርዕሰ ባሕታውያን ለቅዱስ አባታችን ለአባ አቡነ ገብረ መንፈስ ቅዱስ ደግሞ የገድላቸውን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ እንዲሁም ደግሞ ገዝቶም ሆነ አስጽፎ በቤቱ ያስቀመጠ ሰው የእሳትን ባህር ተሻግሮ ርስተ መንግሥተ ሰማያትን እንደሚወርስና ክፍሉም ደግሞ ከአብርሃም ከይስሐቅና ከያዕቆብ ጋር እንደሚሆን ቃል ኪዳን ተገብቶላቸዋል። 7ኛውና ዋናው በዚህ በሐምሌ 5 ቀን ልንፈጽመው የሚገባ ዋናውና ትልቁ ነገር በብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በተሰየመ ቤተ ክርስቲያን መገኘት የግድ ይላል። ምክንያቱም በስማችሁ የተሰየመን ቤተ ክርስቲያን ቅዱሳን መላእክቶቼ በእሳት ሰይፍ አጥረው እንዲጠብቁት አድርጋለሁ የሚል ቃል ኪዳን ስለተገባላቸው ነው። ስለዚህ በዓመታዊ ክብረ በዓላቸው ባንሄድ እንኳን የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስን ቤተክርስቲያን ፈልገን ወደ ቤተክርስቲያናቸው መሄድና መሳለም መጸለይ ያስፈልጋል ማለት ነው። ምክንያቱም ከነዚያ በእሳት ሰይፍ ቤተክርስቲያኑ ከሚጠብቁት ቅዱሳን መላእክት ውስጥ አንዱ ታዝዞልን ወደኋላ እየጎተተን ያለውን ወደኋላ እያስቀረን ያለውን ከመንፈሳዊ ሕይወታችን እየገታንና እያራቀን ያለውን እርኩስ መንፈስ እርኩስ ሰይጣን ሊያስወግዱልን ስለሚችሉ ነው። 8ኛው ይሄ ቀን ከማለፉ በፊት ልንፈጽመው የሚገባው ትልቁ ነገር የብርሃናት ዓለም የቅዱስ ጴጥሮስ ወጳውሎስ ቤተክርስቲያንን ባናገኝ፣ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ባናገኝ፣ ሁላችሁም እንደምታውቁት የብርሃናት ዓለም ቅዱስና ጴጥሮስና ቅዱስ ጳውሎስ ቤተክርስቲያን ኢትዮጵያ ውስጥ ብዙ የለም። የእነሱን ቤተክርስቲያን ሳናገኝ ብንቀር ግን በቤታችን የሦስቱንም ስም ጠርተን ልንውል አስበን ልንውል ይገባል ማለት ነው። አሕዛባውያንን ነገሥታትና መኳንንትን በወንጌል መዶሻ የቀጠቀጡ ብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ በቤታችን ይገኙልናል። ስማቸውን ጠርተን ብንውል፣ ስማቸውን ጠርተን ብንማጸን፣ ስማቸውን አስበነው ብንውል ቤተክርስቲያናቸውን ባናገኝም እንኳን ረድኤት በረከታቸው ያድርብናል፣ አለማመናችንን ያስወግዱልናል። የርዕሰ ባሕታውያን የአባ አቡነ ገብረ መንፈስ ቅዱስን ደግሞ ቤተክርስቲያን መሄድ ፈልጎ የቀረሰው፣ በዓላቸውን ማክበር ፈልጎ የቀረሰው፣ ዝክር መታሰቢያቸውን ማድረግ ፈልጎ ሳይሳካለት ቢቀርም እና ቢሞትም እንኳን ታስታውሳላችሁ አይደል? ዝክራቸውን ለማድረግ መታሰቢያቸውን ለማድረግ በዓላቸውን ለማክበር ስላሰበ ብቻ አባታችን አማልደውታል። ሲኦል ገብቶ የነበረውን ወደ ገነት እንዲገባ አድርገውታል። ይህችን ነፍስ የማትምርልኝ ከሆነ እኔንም ከእርሱ ጋር ወስደ ሲኦል ደምረኝ ብለው ያችን ነፍስ ወደ ብርሃን ከተማ አስገብተዋታል። ስለዚህ ማሰባችንም ብቻ መድኃኔዓለም ኢየሱስ ክርስቶስ ያየዋል ያውቀዋልና በዚህ ቀን ሦስቱንም ቅዱሳን አስበን ልንውል ይገባል ማለት ነው። 9ኛ በዚህ ቀን ልንፈጽመው የሚገባው ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውና ተአምራቸውን እናገኛለን። የሐዋርያቱን የቅዱሳን ጴጥሮስ ወጳውሎስን ደግሞ ገድለ ሐዋርያት ዜና ሐዋርያት የሚል መጽሐፍ አለ።
እርሱን ገዝታችሁ ማንበብ አለባችሁ ማለት ነው። እርሱን የማታገኙ ከሆነ ደግሞ መጽሐፍ ቅዱስ ላይ የሐዋርያት ሥራ የሚለው ላይ የብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስን ተጋድሎ ታገኙታላችሁ ማለት ነው። ስለዚህ በዚህ ቀን የሁለቱንም መጽሐፍ ተጋድሎ ማንበብ ይገባናል ማለት ነው። ስለዚህ በዚህ ቀን ማየ ጸሎት ወይም ደግሞ ውሃ እናዘጋጅና ውሃ አዘጋጅተን አንደኛ የብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ተጋድሎ፣ ሁለተኛ ደግሞ የርዕሰ ባህታውያን የአባታችን የአባ አቡነ ገብረ መንፈስ ቅዱስን ገድልና ተአምር አንብበን በጸበሉ ውሃው ወደ ጸበልነት ስለሚቀየር በጸበሉ ቃል ኪዳን ስለተገባልን የሥራ ቦታችንን መኖሪያ ቤታችንን እንረጫለን። እኛ ራሳችንም እንጠጣለን፣ እንረጫለን፣ እንጠመቃለን ማለት ነው። 10ኛውና ዋናው ልንፈጽመው